አጠቃላይ ቅዱሳት መጻሕፍትን ትምህርት ስትመለከቺ በዚህ ዓለም ስላለው ጉዳይ እንድንጨነቅ አልተፈቀደልን አትጨነቁ ነው ሰው 90%ን ተሸክመን መንገዳገድ ግዴታችን ሆነ ማለት ነው ይሄን ኤክስፒሪየንስ ማረጋቺ ስለዚህ የሚፈረክሱንን ቃላት ብንጠነቀቅ ጥሩ ነው የተረጋጋ ከምስጋና በቀር ሌላ ባያወጣ አመርጣለሁ ምክንያቱም መልሶ እኛኑ ነው የሚጎዳን ማስጠየቁ ሌላ እቺ ያድነኛል ብለሽ ምጣጭው መልሶ ይገልሻል ነው ሶ ብሌሲንግ የለም ላይፋችን ላይ በረከት በቃ ምንም የለም ትደክሚያለሽ ትለፊያለሽ ነጭ ላብ አልብት እስከ ሞት ድረስ ትጓዣለሽ መነሳንሱን ወደ ግራ እንደምናዞረው ይሄ ጥረግረ ብላ የሚለውን በጣም አድካሚ ሆነን ወደ ቀኝ እንዳናዘነብል ሆነን አንዳንድ ሰው ጥቂት አመት ኑሮ ብዙ ልምዶች ይኖሩታል አንዳንዱ ረጅም አመት ኑሮ ጥቂት ልምዶች ይኖሩታል በጣም ይገርመኛል ለምሳሌ የ3 አመት ህፃን ቅዱስ ቂርቆስ ታወቀ ቅዱስ ቂርቆስ ትልቅ ገል ተጽፎለታልና የኖረው አመት 3 አመት ነው ብለሽ ስታስተውይ ትገረሚያለሽ እንዴት ሊሆን ቻለት ያለሽ አንዳንድ ሰው ደግሞ 90 አመት ኑሮ ይሄው ታሪኩን ሲሞት ለመጻፍ አንድ ገጽ በግድ ምን ብለሽ ትጽፊለታለሽ መሙላቱ ላይችን ለመሙላት ነው አሁን የታሪክ ጽፋለሁ ሰዎች ከዘመንም ከመሲያርፍና አቶ ገለገለ እሺ በእንደው በዚያ ዓመተ ምህረት እዚህ አካባቢ ተወለዱ አደጉ እድሜያቸው ለትምህርት ሲደርስ ተማሩ አገቡ ወለዱ ሞቱ ምንድነው ታዲያ አንድ ገጽ አይሞላም ህይወታችን ማለት ነው በጣም ከባድ ነው ለመሙላት እንዴት ሊሆን ይችላል የተገቢ ነው በያላምን ሰዎች ለአንድ ገጽ ኑሮ ምድር ላይ ለምን ይመጣሉ አንበሳው ከዚህ በተሻለ ቢጻፍለት ታሪክ አድኖ ነበር አንድ ጫካ አቋርጦ ነበር ቢብሎ ነበር ምናምን ልትይት ይችላልሻል ያንበሳ እንኳን ታሪክ ከጻፈ ሰው እንዴት አንድ ገጽ ማትሞላ ህይወት ሊኖር ይችላል ስለዚህ ምድር ላይ የኖረበትን ዓላማ አልተረዳም ማለት ነው ለምሳሌ ትልቅ ቫልዩ ምን ሰጠው ገንዘብ ነው ግንዛቤን ሳይሆን ገንዘብ ነው በመድር ላይ እንዳለ ሰው ሁሉ ነጭ ላቡን ያላበስኪ የሚኖረው ገንዘብ ነው ኦኬ ጥሩ ነው ሰው ገንዘብ ያገኝ ማለት አይደለም ግን አንድ ሰው ለምሳሌ ገንዘብን መታስቢው ወይ ያለሽን ሀብት ገንዘብሽን መታስቢው ነቅተሽ ነው አይደለ በህልምሽ ታስቢዋለሽ አጣቂው ይኑርሽ አይኑርሽ አጣቂው በቃ የቀን መገልገያ ነው የሌሊት አይደለም ነው ኦኬ ስለዚህ ሰው 70 ምናምን አመት ቢኖር 8 ሰዓቱን በእንቅልፍ በቀን ያሳልፋል አጠቃላይ almost 30 ምናምን አመት ይተኛል 40 ምናምን አመት ነው ምድር ላይ የሚኖረው ነቅቶ ማለት ነው በጣም ጥሩ 70 አመት ከኖረ 70 ምናምን ከኖረ 40 ምናምን ነው የሚኖረው 30 ምናምን በእንቅልፍ አብቅቷል 8 ሰዓት ነው አንሰርዱን ነው ጨረሰው ኦኬ ስለዚህ ሰው እድሜ ዘመኑን ገንዘብ ለማግኘት ከኖረና አካውንት ውስጥ 5 ሚሊዮን ብር ይኖር በትንሽ ወይ 10 አይዶን ነው እንዳያመጣጡ ያ ሰው ከዚህ ዓለም ይለያል ነው ሲለይ እንደው ያለውን ቫልዩ ለማስረዳት ነው እንዴት የለፋበት ነው መነገር ያለበት አይደል ለምን ይሄው ታሪኩ ላይ 10 ሚሊዮን ብር ባንክ ውስጥ አስቀምጦ ሞታ ይባል የለፋበት ለዛ ሆነ ምን ያህል እዛ ላይ ሲቆም ቆመ ነው ልክ ሲተኛ እንደማያውቀው ነው ቆመ በቃ እዛ ላይ ህይወት ታሪካችን ውስጥ እንኳን ማይገባ ነው ሊገባ አይችልም ምናልባት ከ10 ሚሊዮን ውስጥ አውጥቶ በጎ ስራ ካደረገበት ደሆሽ ከረዳበት ካበላበት ካጠጣበት ያቺ ቫልዩ አግኝታ ሰው ዘንድ ነው ምልሽ እገሌ አብልቶ አጠጥቶ ተብሎ በጎ ከተነገረለት አምላክ ፊት ምን ቫልዩ ይኖረው ይችላል ሰው አለቀ እስከ እንትኑ ድረስ ማለት ነው አብቅቷል ሰው ለዚህ ብቻ አይደለም አልነበረም መፈጠሩ ነው ዛሱ አይኔ ሁሉ ጊዜ የዓለሙ ሳይንስ ተምረናል ግን ችግሩ ግራ ብሬናችን ነው አክቲቬት የሚያደርገው የተፈጠርንበትን ዓላማ ስለሚያስረሳን ለቁስ ነው የተወለድነው ለቁስ ነው የምንኖረው ለቁስ ነው የምንሞተው ስፒሪቹዋል ዓለም አክሰስ ስለማናደርግ ታሪክ የለንም እንሞታለን ነው እና ጊዜ በጣም አንጻራዊ ነው በጣም እዚህ ላይ ሰመረበት ሰዎች ብዙ ጊዜ ይጠይቁኛል እኔ መልስ መስጠት ስለምቸገር ነው መጀመሪያ ጥያቄ ስታነሺ የሆነ መጀመሪያው ላይ ምን አልኩኝ ከእድሜ ይልቅ የህይወት ኤክስፒሪየንስ ብዙ ነው አልኩኝ ራሴን ወከየ ነው መናገር ይሄ ዳሴን ከንቱ ምናምን አይደለም ለምሳሌ 16 በላይ ሀገሮች አይቻለው
29 መጽሐፍ ጽፍ ያለው በበረሃ ውስጥ በመርከብ ውስጥ በአየር ላይ ብዙ ነገሮች ላወራልሽ እችላለሁ። ይሄው ታሪክ አውራ በባለ ኤክስፒሪየንስ ነው አይደል? ይሁሉ ትምህርት ቤት ውስጥ ምን ውስጥ እነዚህ ነገሮችና ከኖርኩበት እድሜ የሆነ ነገር ፈጥኗል። ኦኬ እዚህ ላይ ቆም ብዬ አስባለሁ ነው። ለምን ይሄ ሆነ ብዬ ሳስብ ጊዜ አንጻራዊ ነው የሚለው መልስ እኔ ላይ ይመጣል። ለምሳሌ ገንዘብ ይበረክታል። እንዴት ይበረክታል? አስራት ሰዎች አስራት ይሰጣሉ ነው። እግዚአብሔር ላበርክትላችሁ አስራቴን ስጡኝ ይላል አይደል? እግዚአብሔር ቸግሮት አይደለም or something አይደለም። ስትሰጪ ይትረፈረፋል ነው። አታቂውም ሲትረፈረፍ ድንገት ይመጣል። ለምሳሌ እኩል ደሞዝ እኔም አንቺም እናገኛለን or እኔና አንቺና ሌላ ያንቺ ተርፎሽ ይዛኛው ደግሞ ወዲያው ቡን ይላል። ምንድነው ቡን ያደረገው? አንዳንዱ ደግሞ ሰጥቶት አያልቅም። ይሄ ማለት ብሌሲንግ ይባላል፣ በረከት። በጣም ሰዎች ገንዘባቸው እንዲባረክ ብቻ ነው የሚመኙት፣ ግን እድሜያቸውም እንዲባረክ ቢጸልዩ መልካም ነው ብዬ አምናለሁ። አንድ ትልቅ ትምህርት ላስተላልፍ በጣም ይሄን ነው የምለው። ጊዜን ባርከው አልፋ እግዚአብሔር ሆይ ጊዜን ባርከው ካልሹ እኔ እንጃ በጣም በጥቂት ጊዜ እጅግ ብዙ ስራ ላይ ያሰራሽ ይችላል። በቃ እኔ በራሴ ህይወት ያየሁት ነው። ሶ ዊትነስ ነኝ፣ አንድ ምስክር ነኝ። ለምሳሌ በጣም የሚገርመኝ መጽሐፍ ቅዱስ ክፍል አለ። ሁሉ ጊዜ እንደው ሳነበው እደነቃለሁ ነው። አንደኛው ሐዋርያት ክርስቶስ ሳይጠራቸው በፊት የተለያየ ሙያ ያላቸው ናቸው። ለምሳሌ ታክስ የሚሰበስባል ለማቴዎስ፣ እነ ጴጥሮስ እና ዮሐንስ አሳ አጥማጅ ናቸው። ሌላም እነ ቶማስ የግንብ ስራ ወዘተርፈ፣ ሉቃስም ብትዩ ሐኪም ነው። የተለያየ ሙያ ናቸው ነው። ሰው ይጠራቸዋል። ሲጠራቸው ህይወት ተለወጠ። ያቺ ሞመንት የህይወት ቁልፍ ትለወጣለች። ምንድነው የሆኑት? ሱፐርናቹራል ነገርን ኤክስፒሪየንስ ማድረግ ጀመሩ። ምሳሌ እንዳይረባቸው ህብስት በርክቶ ይበላሉ። በቃ ቀረለ ማለት ልፋት ቀረለ ነው። በጣም ትልቅ ጉዳይ ነው ማወራው። አሁን እንደውም እስካሁን ካለው ለኔ ትልቅ ጉዳይ ነው ይሄ ብናገረው። ውሃ ወይን ይሆናል። ባህር ላይ እንምጣ ሲሉት እነ ጴጥሮስን ነው ይላቸዋል። ነፋስ ሲገሰጽ ያሉ ሙሴ ብርሃን ሲበራ በጣም ስፍር ቁጥር የሌለው ነገር ያሉ ሰው ደግሞ አጾሙም ወይ ሲሏቸው ሙሽራው ያለ ሚዜው አይጾምም ይላቸው ሚዜዎቹ አይጾምም ይላቸው እና የነበሩበት ህይወት በጣም በቃ አይተውት ማያውቁት ነው ተለውጧል። ይሄ ህይወት ተለውጧል። ሶ ከስቅለቱና ከትንሳኤው በኋላ ጥቂት ሲለያቸው ወደ ድሮ ስራቸው ለኖሩ ጀመሩ። ጴጥሮስ የጣለውን አሳ ማጥመጃ ሄደ ነው እና አሳ ለማጥመድ ሌሊቱን ሁሉ ይታገላሉ ነው። የትግል ህይወት ነውና ዓለም ለኔ እንደዛ ሌሊት ሆኖ የሚታየኝ ዳይሜንሽን አለ። ትግል አሳ ግን የለም። መታገል አሳው ግን አይገባ። በኋላ ንጋት ላይ ወደ ውሃው ዳርቻ ጌታ ይገለጻል። ንጋት ራሱን ችሎ ትርጉም አለው እና መረቡን በቀኝ በኩል ጣሉ ይላቸዋል እና በቀኝ በኩል ሲጥሉት 153 ትልልቅ አሳዎች ተያዙ። ቅጽበቱን በጣም መመልከች። ቀያው ወደ የቀኝ መንገድ በጣም ቀላል አይደለም። ግራ ሌላ ነው። ሌፍት ልፋት ነው። ቀኝ ራይት ነው እና ወደ ቀኝ 153 አሁን አሳውን ደግሞ ጠብሰን እንበላለን እናዘጋጃለን እንዳይሉ ሌላ የተጠበሰ አሳ ማን እንዳዘጋጀው የማይታወቅ ህብስታል እና ተለወጠ ነው። ኦኬ ያ ከሆነ ሰዎች ስጋዊ ማንነታቸውና መንፈሳዊ ማንነታቸው ማዋሃድ ከቻሉ ተዋህዶ ማዋሃድ ከቻሉ በዚህ ልዕልና ደረጃ አሉ። አሁን ግን እየተከተልን ያለነው የግራውን መንገድ ነው። ለምሳሌ እግዚአብሔር 90ውን እኔ ልሸከምላችሁ ግድ የለም 10ዋን ተሸከሙ አይነት ነው። እኛ ደግሞ ኖ ግድ የለም እኛ 90ውን እንሸከም 10ዋን ነው ላንተ ምናሸክመው ኦኬ ኮንቲኒው ሂዱ አይነት ይመስላል። ለምሳሌ አጠቃላይ ቅዱሳት መጻሕፍትን ትምህርት ስትመለከቺ በዚህ ዓለም ስላለው ጉዳይ እንድንጨነቅ አልተፈቀደልን። አትጨነቁ ነው በጣም ትልቁ ሜሴጅ። አትጨነቁ ስለምትበሉ ስለምትጠጡት ስለምትለብሱት አትጨነቁ። ጀስት የሰማይ ወፎችን ተመልከቱ። ከምግብ ጋር ተያይዞ ከልብስ ጋር ተያይዞ ምድረበዳ አበቦችን ተመልከቱ። ሰሎሞን እንኳን ከነሱ እንዳንዱ አልለበሰም። እናንተችን መንግስቷንና ጽድቋን ፈልጉ እኔችን ቀድጃታለሁ በዚህ ምንም ታጡት ጉዳይ የለም ባካችሁ አይነት ነው። ሶ
ትኩረት ማድረግ ያለብኝ ወደ አዘዘኝ ይመስላል መንግስቱ ምንድነው ጽድቅ ምንድነው ሌላ ጉዳይ ነው ኦኬ አሁን ግን ዓለም እንዲገለበጠችብን ያን ጉዳይ ያን ሪያሊቲ ነው አይሽ መነሳንሱን ወደ ግራ እንደምናዞረው ይሄ ጥረግረ ብላ የሚለውን በጣም አድካሚ ሆነን ወደ ቀኝ እንዳናዘነብል ሆነን 90%ን ተሸክመን መንገዳገድ ግዴታችን ሆነ ማለት ነው ሶ ብሌሲንግ የለም ላይፋችን ላይ በረከት በቃ ምንም የለም ትደክሚያለሽ ትለፊያለሽ ነጭ ላብ አልበጥ እስከ ሞት ድረስ ትጓዣለሽ ይሄን ኤክስፒሪየንስ ማረጋቺ ምክንያቱም እሱ ያለ ሌላ ነው ተጨነቁ አትጨነቁ ያለን መስመር አለ አትጨነቁ ካላ አልጨነቅም ተጨነቁ ላለው ጨነቃለው ነው ስለዚህ ይሄን ሰጣሃለው ሚጨመርልሃል ይሄ ምድራው ላይ ያለውን ጉዳይ ዓለም ማየት የሚፈልገውን የሚጓጓውን ሁሉ ተዋሰጣሃለው አትጨነቅ ልጄ የኛውን ተጨነቅ ካለኝ አምላኬ አልፋ እግዚአብሔር ነው ይሄን ያለው አደምጠዋለሁ ካደመጥኩት የኔ ሪያሊቲ ሌላ ነው አንድ ዓለም ላይ እንኖራለን እኔ ምኖርበትና አንድ ሰው ሚኖርበት ሪያሊቲ ይለያያል ነው ልክ እንደ ቀኙና ግራው መንገድ ነው ግራው ትግል ነው ሚታገላል እያለ አንዳንዱ ደግሞ አይታገልም ለምሳሌ ሁሉን ጥለው ሄዱስ እንተመልከቻቸው በረሃ ውስጥ አይራቡም እኮ ምግብ አይደል የሚፈልጉ ምግብ ከፈለጉ አንድ መልአክ ተልኮ ልክ እንደ ኤልያስ ብስቲ መግባቸዋል ያ ደግሞ በማዕዛም ብቻ ይራካሉ በቃ ዛሱ አይ ምግብ ከቆመ እነሱ ማየት የሚፈልጉት ሌላ ሪያሊቲ ነው ብርሃን ሲወርድ መላእክት ሲወጡ ሲወርዱ ሌላ ምድር ላይ ሆኖ just ሄቨንን እንደማጣጣም እንደ ያዕቆብ ተኝቶ ድንጋይ ተንተርሶ የወርቅ መሰላል እንደተመለከተው ምድር ላይ ሆኖ ረቂቁን ዓለም ያያሉ ነው ይሄ ደግሞ ጥሮ ግሮ ላቡን ጠፋርቆ ይኖራልና ምንድነው ወደ መጽሐፉ ስንሄድ ብዙ ጊዜ የሚባለው ኮንሰፕት ካንዱ አንዱ ይለያያል በቃ ይሄን ያየሁት ነው በራሴ ነው ሌላው አይመለከተኝም በዚህ ላይ አንድ ራሴ ሻራ ያለኝ ሰው በመሆኔ ማለት ነው ስለዚህ ሰዎች ጊዜያቸው እንዲባረክ እግዚአብሔርን ቢጠይቁት አንድ ምክሬ ነው ጊዜ ተባርኮል ነው 29 መጽሐፍ ይጻፍከው አምናለሁ በጣም አምናለሁ ይሄ ምንም እንትምለው አይደለም ጥበብ ታሳልቃለች እንጂ አታልቅም በጣም ሰፊ ዓለም ነው በጣም የሚያስደስት ዓለም ነው ከመጥበብ መጠበብ ከጥበብ ይበልጣል ይሄን ብቻ ቢይዙ በቂ ነው ከጥበብ ከመጥበብ መጠበብ ይሻላል በቃና ከፍ ብለው እንዲመለከቱ ዝቅ ካልሽ ዝቅታ ብዙ ጊዜ ላለው እንደ አሳማ ጭቃው እስከመርመጥመጥ በልዕልና መጓዝ የንስር ክንፍን ገንዘብ አድርጎ መብረር እየተቻለ ለምንድነው እንደንትኑ ነው በቃ እና ሰዎች ሌላ የሚናገሩትን ነገር በጣም ቢጠነቀቁ ከባድ ነው አንደኛ በእኛ ትምህርት ከነፍስ የሚወለዱ ነገሮች አሉ ልብ መውለጃ ናት ቃልን ተወልዳለች ትንፋስን ታወጣለች ስለዚህ ልብ ሐሳብ ነው ሰዎች የሚያስቡት ራሱ ኃይል አለው እንኳን የሚናገሩት ስለዚህ የምናስበውን በጣም ብንጠነቀቅ ራሱን የቻለ ኃይል ስለሆነ ማለት ነው በእኛ በለም የሚወከል ነው ሁለተኛ ኃይለ ንባብ የሚባል አለ ቃል በጣም ኃይል አለው እና ምንወረውራቸው ቃላቶች እጅግ ከፍተኛ ኃይል አላቸው አንድ ነገር ወደ አንድ ቅርጽ የመለወጥ አቅም አላቸው ለምሳሌ ይሄ ውሃ ቀተሽልኛል አይደለ እስካሁን ያወራነው ነገር በጎ ነገር ነው ገባሽ በጎ ነገር ስለሆነ ይሄን ውሃ ደስ ብሎኝ ነው መጠጣው ምክንያቱም የተናገርኩት ቃል ኤነርጂ ውሃው ላይ ያርፋል ነው just ሜሞሪውን ይዘዋል ነው ለምሳሌ እናት አባቶቻችን ጠበልን ውጪ ያስቀምጣሉ just ለምን ምንናገረው ነገር ውሃውን ያረክሰዋል ነው ይበክለዋል እና አንቺ ያድነኛል ብለሽ ምትጠጪው መልሶ ይገልሻል ነው ስለዚህ ምናወጣው ቃል ራሳችን መልሶ ይገለናል ነው ለምሳሌ ጃፓናዊ ሳይንቲስት እንዳደረገው ማለት ነው ውሃ ላይ ጥሩ ቃል መጥፎ ቃል ጽፎ ድጋም አደረገ ነው ሪሳይት ያደርጋል I love you I hate you ፖዚቲቭ ወርድስ ኔጌቲቭ ወርድስ ሶ ከዛ ጥሩ ቅርጽ የሰራው መልካም ቃል የተነገረበት ውሃ ነው ክፉ ቃል የተነገረበት ውሃ በጣም በ24 ሰዓት ውስጥ ነው የተፈረከሰው ስለዚህ የሚፈረክሱንን ቃላት ብንጠነቀቅ ጥሩ ነው በጣም አንደበታችን ቁጥብ የተረጋጋ ከምስጋና በቀር ሌላ ባያወጣ መርጣለሁ ምክንያቱም መልሶ እኛኑ ነው የሚጎዳን ማስጠየቁ ሌላ ሶስተኛ ኢቭን ከልብ
እስትንፋስ ይወጣል ይባላል ስርጸት ሀ በሀ ፊደል እንወከላታለን ለአብርሃም የተሰጠው ሀ ነው ለሳራ የተሰጣት ሀ ነው ለኛ ሶራ ሳራ እንላለን እንጂ በሂብሪው ሳራይ እና ሳራህ ነው ሀ ነው የተሰጣት ሀ እስትንፋስ ነውና ምን ተነፍሰው ራሱ ኃይል አለው ነው ስለዚህ ምን ተነፍሰውን እናቃለን ያው ውስጥ ሳስገባ ምንድነው ማስገባው ኤክሴል ኢንሄል ሳረግ ምን እንደማወጣ አውቀዋለሁ ማወቅ ጥሩ ነው